በዛሬው ቪዲዮአችን አንድ ግለሰብ ዩቲዩብ መጀመር ቢፈልግ ያም ማለት አት ኢንተርሚዲየት ሌቭል እንደው መካከለኛ የሆነ ብዙ ያን ያክል ከባድ ወጪ ሳያዋጣ አሪፍ ሴትአፕ ቢውልድ አድርጌ ልጀምር ቢል ምን ነገሮች ያስፈልጋሉ የሚለውን እስኪ በደንብ አድርጌ ላሳያችሁ። አሁን እኔ ኦሬዲ እዚህ የምጠቀምባቸው ማቴሪያሎች አሉ። በጣም አድቫንስድም አይደለም፣ በጣም ደግሞ የወረደም አይደለም፣ መካከል ላይ ያለ ነው ብዬ አስባለሁ። እንግዲህ ማለት በመካከለኛ በጀት ሴትአፕ ያደረኩት ነገር ነው ብዬ አስባለሁ። እስኪ እያንዳንዱን ማቴሪያልና በብር ደረጃ ምን ያክል ገንዘብ ሊያስፈልግ ወይም ሊያስወጣ ይችላል የሚለውን በዝርዝር ላሳያችሁ። ሁላችንም ይህንን ቪዲዮ ላይክ በማድረግ እንጀምር። ወደ ቪዲዮ ልውሰዳችሁ። እሺ፣ በመጀመሪያ ደረጃ በጣም ወሳኝና አስፈላጊ የሆነው ነገር ስልክ ነው። ያው ያለ ስልክ ትንሽ ያስቸግራል። በተለይ ደግሞ ፊት በማሳየት ኮንተንት የምትሰሩ ሰዎች ግዴታ ካሜራው አሪፍ የሆነ ስልክ ልትገዙ ትችላላችሁ ማለት ነው። ስለዚህ እኔ የምጠቀምባቸውን ማቴሪያሎች ከነዋጋቸው ላሳያችሁ። እኔ አሁን የምጠቀመው ስልክ አሁን ይህንን ቪዲዮ እየቀረጽኩበት ያለሁበት ስልክ ቴክኖ ስፓርክ 20 ፕሮ ይባላል። 256 ጂቢ በ8 ጂቢ ራም ሳይዝ ነው ያለው። በዋጋ ደረጃ 19500 ብር ነው የገዛሁት። እንግዲህ ምናልባት አሁን ራሱ ስልክ ይኑር ወይም ሞዲፋይድ ተደርጎ ይኑር ወይም ደግሞ ራሱን የመሰለ ስልክ ሊኖር ይችላል። ግን ዋጋ ያው ብዙ እቃዎች ስለጨመሩ ሜቢ እስከ 20 እስከ 23000 ልታገኙት ትችላላችሁ ማለት ነው። ሁለተኛው ደግሞ ሪዘርቭ አንድ ስልክ ሊያስፈልጋችሁ ይችላል፣ ግን ግዴታ አይደለም። ማይክ የምትጠቀሙ ከሆነ ስልክ አያስፈልጋችሁም ተጨማሪ። ማይክ የማትጠቀሙ ከሆነ ግን ይህንን ስልክ ልክ እንደ ማይክ መጠቀም ስለምትችሉ ይችን ደግሞ ሳምሰንግ M14 ነች። ይቺ ኦልሞስት 16000 ብር ነው የገዛሁት ማለት ነው። ስለዚህ ሁለተኛ ስልክ 16000 ብር መግዛት ትችላላችሁ። ሶስተኛውና አሁን እዚህ ቦታ ላይ የምጠቀምበት ማቴሪያል ማይክ ነው። ይሄ ማይክ የምቀርጽበት ማይክ ማለት ነው። ኦልሞስት የዚህ ማይክ ዋጋ 8500 ነው። የማይኩ ስም ጄሜሪ ነው የሚባለው። ለስልክ በጣም ፐርፌክት ነው ፋሚሊ፣ በጣም ምርጥና ምርጥ የሚባል ማይክ ነው። ይሄን ማይክ በ8500 ነው የገዛሁት። አሁን ቢጨምር 9500 ከዛ በላይ አይሆንም ማለት ነው። ስለዚህ መደመር ትችላላችሁ አሁን ይሄን ሁሉ ዋጋ። ቀጣዩ ሪንግ ላይት ነው። እንግዲህ ምናልባት ብዙ አይነት የሪንግ ላይት አይነቶች ሊኖሩ ይችላሉ። እኔ አሁን እየተጠቀምኩ ያለሁት እንደምታዩት ባለ 18 ኢንች ሪንግ ላይት ነው። ትንሽ ተለቅ ያለ ነው። ትልቅ በሆነ ቁጥር እንደምታውቁት ላይቱ አሪፍ ይሆናል ነው። አነስ ባለም ሳይዝ ይህንን ሪንግ ላይት ልትጠቀሙ ትችላላችሁ ማለት ነው። በዋጋ ደረጃም እስከ 5000 ብር ታገኛላችሁ። እኔም ኦልሞስት 5500 ኦር እንደዛ አካባቢ ነው የገዛው። ስለዚህ ከ5500 እስከ 6000 ብር ብላችሁ በጀት ማድረግ ትችላላችሁ ማለት ነው። ምናልባት እንደ ግዴታ ይህንን ሪንግ ላይት ላትጠቀሙ ትችላላችሁ። በካርቶን የምታዘጋጁት የራሳችሁ ሪንግ ላይት ሊኖር ይችላል። ቀለል ባለ መልኩ በአልሙኒየም ወረቀትና በአምፖል ልትጠቀሙ ትችላላችሁ። እኔም መጀመሪያ ስጠቀምበት የነበረው አምፖል ይህንን ይመስላል። አምፖሉን ቀጥታ ከፊት ለፊት ላይ በሰልፊ ስቲክ አድርጌ እጠቀም ነበር፣ ወይም አምፖሉን ከቴብል ላይ አስቀምጬ እጠቀም ነበር። በእርግጥ አምፖል አይናችሁን ሊጎዳ ይችላል፣ ግን በአልሙኒየም ወረቀት ካርቶን ላይ አድርጋችሁ ሰርታችሁ ልትጠቀሙ ትችላላችሁ ማለት ነው። ስለዚህ ይሄኛውም ባለ 18 ኢንቹን ሪንግ ላይት እንፈልጋለን ካላችሁ ደግሞ 5500 ብር በጀት ሊጠይቃችሁ ይችላል ማለት ነው። ሌላው ዲም ላይት ነው። ምናልባት እንግዲህ እነዚህ ሁሉ ግዴታ ናቸው እያልኩ አይደለም፣ ግን አሪፍ ሴትአፕ ይኖረዋል ብዬ በራሴ ግምት የወሰድኩትን ነው። እና ዲም ላይቱ የተለያዩ ላይቶችን ያወጣል። ቀይም ልታደርጉ ትችላላችሁ፣ ሰማያዊ፣ ቢጫ፣ እናንተ እንደምትፈልጉትና እንደ ኮንተንታችሁ ሁኔታ ልትወስዱ ትችላላችሁ። ጥሩ የሆነ ላይት ይኖረዋል ብዬ አስባለሁ። ከጀርባያ እንደምትመለከቱትም አንዳንድ ላይቶች ከዚህ ጋር ይታያሉ። እነሱን ላይቶች እንዲዋጣ ማድረግ ትችላላችሁ። ይሄ ኦፕሽናል ነው። እስከ 3000 ብር ሊፈጅባችሁ ይችላል ማለት ነው። ሌላው ግዴታ ሊያስፈልጋችሁ የሚችል ነገር አንድ ቴብል ነው።
ቴብል ያልኩበት ምክንያት ምንድነው? ምናልባት እንደዚህ ስታንዳችሁን አስቀምጣችሁ ስልካችሁን አስቀምጣችሁ ምናምን ቀስ ብላችሁ ተረጋግታችሁ ቁጭ ብላችሁ ደገፍ ብላችሁ የምታወሩበት ቴብል ያስፈልጋል እና ቴብል ያን ያክል ኮስት አይደለም። ሆነን ለመናገር ቀለል ያለ ቴብል እኔ አሁን ቀለል ያለ ቴብል ነው የምጠቀመው። ኦልሞስት እስከ 1800 ብር ምናምን የገዛሁት በእርግጥ ቆይቷል እና የራሱ የሆነ መሳቢያ ምናምንም አለው ምናምን አሪፍ ነው፣ ቀለል ያለ ነው። እናንተም ቀለል ባለ ብር ይሄንን ቴብል ልታገኙ ትችላላችሁ። ብዙም ኮስቲ ነው ብዬ አላስብም። ስለዚህ እስከ 2000 ብር ቻርጅ ሊያረጋችሁ ይችላል። ይሄንንም 2000 ብር ብላችሁ ልትይዙ ትችላላችሁ ማለት ነው። ሌላው አስፈላጊ የሆነው ነገር ፋሚሊ ሩም ወይንም ሚኒ ስቱዲዮ ነው። አሁን በጣም ብዙ ሰው ኮንተንት ለመስራት ይፈልግና ከቤተሰብ ጋር መውጣት አይፈልግም። አንደኛ ቢፈልግም በጀት አስቸጋሪ ሊሆን ይችላል ነው፣ ሌላ ምንም ነገር የለውም። እና ስቱዲዮ ወይንም ትንሽዬ ክላሳችሁ የመኝታ ክላሳችሁ የራሳችሁ ከሆነ እዛች ጋር መስራት ትችላላችሁ። ግዴታ ውጭ ወጣችሁ ከቤተሰብ ቤት ምናምን ውጭ ሆናችሁ ሌላ ገንዘብ ሌላ የክራይ ምናምን መክፈል አይጠበቅባችሁም። ምንድነው የምታደርጉት? የራሳችሁን ቤት አሪፍ ታደርጉና አልጋችሁን ምናምን በደንብ አድርጋችሁ አስተካክላችሁ ወይም ፍራሻችሁን አስተካክላችሁ ልክ እንደ ስቱዲዮ ማድረግ ትችላላችሁ። ወደ ጎን አሁን እዚህ ቤት ራሱ ላይ ወደ ጎን የሆነ ነገር ባሳያችሁ የሆነ የሚደብር ነገር ልታዩ ትችላላችሁ። ግን የሚታየው እቺ ካሜራ ውስጥ የምትገባው ብቻ ናት። እናንተም የመኝታ ክፍላችሁን አስተካክላችሁ እንደ ስቱዲዮ ማድረግ ትችላላችሁ ማለት ነው። ስለዚህ እዚህ ላይ ግዴታ ክራይ ምናምን አውጡ አልልም። የራሳችሁን ቤት ተጠቀሙት፣ በጀታችሁ ዜሮ ይሆናል ማለት ነው። ስለዚህ አልጋ ክፍላችሁን ወይም የመኝታ ክፍል ካላችሁ ተጠቀሙ። አቅም ያላችሁ አንዳንዱ ብር አለው ግን ይሄ ስራ ያዋጣል ወይ ምናምን ብሎ ስለሚጠራጠር ብቻ ከቤት አይወጣም። ስለዚህ ብር ያላችሁ ሰዎች ግን ተከራይታችሁ ውጡ። ከዛ እንደልባችሁ አውሩ። ይኸው እኔ እንደልቤ ነው የማወራው። ቤት ብትሆኑ አሁን ብዙ ከጎን የሚመጡ ዲስተርብ የሚያደርጉ ድምጾች ምናምን ይመጣሉ። እናንተ ለስራ ስትነሱ ወይም ቪዲዮ መቅረጽ ስትፈልጉ የሆነ ድምጽ ይገባባችኋል እና ከቤት መውጣትን የመሰለ ነገር የለም። እኔ በዚህ ምንም አልደራደርም። ብዙ ጊዜ ቤት ተቀምጫለሁ። ግን አቅም ሲገኝ ደግሞ ትንሽ ነገር ስታገኙ ደግሞ የራሳችሁን ሩም መያዝ አሪፍ ነው። አቅም ያላችሁ ሰዎች ዶርም ተከራይታችሁ ውጡ። እሺ ሌላው ፋሚሊ በጣም አስፈላጊው ዩቲዩብ ላይ ስትሰሩ ወይንም ኮንተንት ክሬተር ስትሆኑ አስፈላጊው ወንበር ነው፣ መቀመጫ 500 እስከ 600 ብር ብላችሁ ያዙ። ምክንያቱም ግዴታ እንደዚህ ተሽከርካሪ ወንበር ምናምን መግዛት የለባችሁም። ኖ አያስፈልግም። ብር ሲመጣ ስታገኙ ዩቲዩብ ሲከፍላችሁ ራሳችሁን እያሻሻላችሁ ትሄዳላችሁ። ነገር ግን መጀመሪያ እኔ የምጠቀምበት በጣም ብዙ ጊዜ ይሄን ወንበር በቅርቡ ነው የገዛሁት እኔ ማለት ነው። ይሄ በቅርቡ እናንተ ይሄን መግዛት አይጠበቅባችሁም፣ አያስፈልግም። ሲጀመርም ይሄው እኔ ስጠቀምበት የነበረው አሪፍ ወንበር ነው፣ በጣም ይመቻል። ያው ግን ብዙ ኮንተንት እየሰራችሁ በሄዳችሁ ቁጥር ቪዲዮ ራሳችሁ ኤዲት እያደረጋችሁ በሄዳችሁ ቁጥር ፋሚሊ ወገባችሁን ያማችኋል። ይሄ ምንም ስለምታውቁት ማለት በጣም ነው የሚጨንቀውና ወገቤ ምናምን በጣም ይቅለበለባልና በቃ ባለችኝ 1 ወር ወይ 2 ወር በሰሯት የዩቲዩብ ብር ቀጥታ ይሄኛውን ተሽከርካሪ ወንበር ገዛው ማለት ነው። እናንተ ይሄን እንድትገዙ ሪኮመንድ አላደርግም። ይሄኛው አይ ቲንክ ኮስቱ 15000 ምናምን ብር ነው። እሱን እኔ አልፈልግም እንድትገዙ። ነገር ግን የፕላስቲክ ወንበር በ500 በ600 ብር በጀት ያዙ። 600 ብር አድርጉት። ይሄንን የመሰለ የፕላስቲክ ወንበር ላይ ዘና ብላችሁ መቀመጥ ትችላላችሁ። 600 ብር ብላችሁ ያዙ። ቀጣይ የምነግራችሁ ደግሞ ግዴታ ሊያስፈልግ ይችላል ብዬ አስባለሁ። ራሳችሁ ደግሞ አርቲፊሻሊ መስራት የምትችሉበት መንገድ አለ። ለምሳሌ ያክል ይሄንን እቃ ተመልከቱት። ይሄንን አሁን እዛው ቤት ላይ በሚገኝ እቃ የሰራው ስታንድ ነው። ይሄ እቃ ሞባይል ስታንድ ነው ወይም ደግሞ ሰልፊ ስቲክ ልትሉት ትችላላችሁ። ሰልፊ ስቲክ መጠቀም ትችላላችሁ። ፕላስ ዛት ደግሞ ትንሽ ብር እናውጣ ካላችሁ ደግሞ ይሄውን የምጠቀመውን የሞባይል ስታንድ መጠቀም ትችላላችሁ። ይሄን የምጠቀመው ሞባይል ስታንድ ኦልሞስት እስከ 2300 ብር ምናምን ነው የሚሆነው። 2300 ምናምን ነው የገዛሁት። እናንተ ግዴታ ይሄን ማውጣት አይጠበቅባችሁም። ሰልፊ ስቲክ በ1300 ምናምን ብር መግዛት ትችላላችሁ። ይሄ ሰልፊ ስቲክ ፋሚሊ ማስተዋል ያለባችሁ ከታች እግሩ ባለ 3 እግር ሆኖ ብረት መሆን አለበት። እሺ ጎማ አለ። ጎማው ምንም አይችልም፣ አይቀመጥም። ኢቭን መሬት ላይ ስታረጉት ራሱ የሆነ የመንቀጥቀጥ ነገር አለ። ስለዚህ ቪዲዮአችሁንም ፎቶአችሁንም ያበላሽባችኋል። መጠቀም ያለባችሁ ባለ ብረቱ አለ። ልክ ይሄ ማለት ነው። አሁን እዚህ ጋር እንደማሳያችሁ ባለ ብረቱን ተጠቀሙ። ባለ ብረቱ አሪፍ ነው። ቁጭ ስታረጉት ቁጭ ነው የሚለው። እንደዚህ ወደዚህ ዘርጠጥ ስታረጉት ደግሞ ዝቅ ብሎ ይቀመጣል። በቃ አይንቀሳቀስም።
እሱን ተጠቀሙ። ሁለተኛ ቴብል ላይ ደግሞ ከታች ያለውን ትነቅሉና ፋሚሊ ከታች ያለውን ትነቅሉና ከላይም የስልክ ማስቀመጫውን ነቅላችሁ ታገጣጥሙታላችሁ። ዘንድ ቴብላችሁ ላይ ቁጭ ማድረግ ትችላላችሁ ማለት ነው ስልካችሁን። ለቲክቶክም ለዩቲዩብ ቪዲዮም መስሪያ የሚሆን ስታንድ ነው ማለት ነው። ስለዚህ ይሄንን ስታንድ ወይም ሰልፊ ስቲክ መግዛት የምትችሉት እስከ 1500 ብር ነው ማለት ነው። አይኖ የተሻለውን አሪፉን ንግዛ ካላችሁ ደግሞ ይሄኛውን እስከ 2300 ብር መድባችሁ ልታዋጡ ትችላላችሁ። ግን ሚኒመም ኮስት ስንት እናደርገው 1500 በሚለው ያዙ። ይሄንን ካደረጋችሁ በኋላ እንግዲህ ይሄንን ግዴታ ተጠቀሙ ልል አልችልም። ምክንያቱም ከመቶ ኮንተንት ክሬተሮች ውስጥ 90% የሚሆነው ኮንተንት ክሬተር የሚጠቀመው በስልኩ ብቻ ነው። ስለዚህ ላፕቶፕ ቢገኝ አሪፍ ነው፣ ግን ካልተገኘ ኦፕሽናል ነው። እዚህ ጋር በጀታችሁን ልታፈሱ አይገባም። በስልካችሁ ኤዲት አድርጉ። የስልክ ቪዲዮ ኤዲተር አፕሊኬሽኖች አሉ፣ ልክ እንደ ካፕከት ማለት ነው። እናንተ በዛ ኤዲት አድርጉ፣ ምንም የሚያስቸግር ነገር የለውም። ላፕቶፕ ቢኖር ደስ ይላል፣ አሪፍ ነው። ስራችሁን በጣም ነው የሚያፈጥንላችሁ፣ በጣም ነው ምርጥ የሚያደርግላችሁ። ግን አንድ ላፕቶፕ ልግዛ ብትሉ ቪዲዮ ኤዲት የምታደርጉበት ምናምን ሚኒመም 30-40 ሺህ ብር ትጠይቃላችሁ። ስለዚህ እሱ ውስጥ ምን አስገባችሁ? ኖ አያስፈልግም። እሱን አርፋችሁ ተቀመጡ፣ በስልካችሁ ኤዲት አድርጉ። ገንዘብ እያገኛችሁ ስትመጡ ግን ላፕቶፕ ትገዛላችሁ ማለት ነው። የዚህ በጀት ዜሮ ይሆናል ማለት ነው። የመጨረሻው ካሜራ ነው። ካሜራ በነገራችን ላይ ከመቶ ሰው 3 ሰው ቢኖረው ነው እርግጠኛው የምነግራችሁ። ብዙ ሰው በስልኩ ነው የሚጠቀም። ስለዚህ ካሜራ የቅንጦት ነው። እኔ እስካሁን ካሜራ የሚባል ነክቼ አላውቅም። በካሜራ ኮንተንት ቀረጻ አድርጌ አላውቅም። እንግዲህ ወደፊት ፈጣሪ ከፈቀደ አስቤያለሁ። አሪፍ ነው። እሱም ጥሩ የሆነ ኳሊቲ የሆነ ነገር ይሰጣል። ግን ኦፕሽናል ነው፣ የቅንጦት ነው። አማራጭ ሲኖራችሁና ገንዘብ እጃችሁ ላይ ሲገኝ ብትገዙት አሪፍ ነው። አያከስርም። ትሰሩበታላችሁ፣ ካላስፈለገ ትሸጡታላችሁ። ስለዚህ ካሜራም አስፈላጊም አላስፈላጊም ነው። እንደ ጀማሪ ግን ካሜራ የሚለውንም ከበጀት ውጭ አድርጉ። ስለዚህ እስካሁን የነገርኳችሁ አጠቃላይ ሞባይል ስታንድ፣ ሪንግ ላይት፣ ቴብል፣ መቀመጫ ወንበር እና ሌሎች ተደምሮ አጠቃላይ ይሄንን ያክል ኮስት ያደርጋል ማለት ነው። ስለዚህ አንድ ሰው በቃ በአሪፉ አት ኢንተርሚዲየት ሌቭል ወይም መካከለኛ ኮንተንት ክሬተር ልሁን ካለ እነዚህን ነገሮች መጠቀም ይችላል ማለት ነው። አጠቃላይ የሚወስደው ኮስትም ይሄን ያክል ብር ነው ማለት ነው። ስለዚህ እናንተ በእጃችሁ የምትሰሩትን በእጃችሁ እየሰራችሁ ዋጋችሁ መቀነስ ትችላላችሁ። አይ በእጃችን ከምናደርግ ደግሞ እጃችን ላይ ሳንቲም አለ ካላችሁ ደግሞ እነዚህን ነገሮች እየገዛችሁ መጠቀም ትችላላችሁ ማለት ነው። ስለዚህ ገንዘብ ስታገኙ ዩቲዩብ ሲከፍላችሁ ያላችሁን ማቴሪያል ኢምፕሩቭ እያደረጋችሁ እያሻሻላችሁ ትመጣላችሁ። አሁን ግን ባላችሁ ጀምሩ። ባለው ያልጀመረ ቢኖረውም አይጀምርም። ዛሬ እጃችሁ ላይ ባለው ስልክ ኮንተንት እየሰራችሁ ገንዘብ ተከፋይ ካልሆናችሁ ነገ ዲጂታል ካሜራ 4K ካሜራ መጥቶ ቁጭ ቢል ራሱ አትሰሩም። ላፕቶፕ፣ ስልክ፣ ማይክ፣ ሌሎች ነገሮች ሁሉ ቢሟሉላችሁ አትሰሩም። ዛሬ እጃችሁ ላይ ባለው የሆነ ነገር ከጀመራችሁ እቃውን ስታገኙትማ አባቴ እንደው ሞራላይዝድ ነው የምትሆኑት። ምክንያቱም እቃው ሳይኖራችሁ መጀመሪያ ያን ያክል ከለፋችሁ እቃው ሲኖራችሁ ደግሞ በእጥፍ 10 እጥፍ 100 እጥፍ ካላችሁ በላይ ራሳችሁን አፕግሬድ ታደርጋላችሁ ማለት ነው። ስለዚህ ሁላችሁም ኮንተንት ጀምሩ፣ ዩቲዩብ ስሩ። ኤኒ ኩዌሽን ከዩቲዩብ ጋር በተያያዘ ቴክኒካል የሆነ ነገር ጥያቄ ካላችሁ እዚህ ጋር በተቀመጠው የቴሌግራም አድራሻ ልጠይቁ ትችላላችሁ። ሁላችሁንም ላግዛችሁ ፈቃደኛ ነኝ። እስካሁን ድረስ አብራችሁኝ ቆይታችሁ ሰብስክራይብ ሳታደርጉ ያላችሁ ሰዎች አረ እንተዛዘባለን ፋሚሊ። ሁላችሁም ሰብስክራይብ በማድረግ አበረታቱኝ። በሌላ በአሪፍ ቪዲዮ እስከምንገናኝ ድረስ ይመቻችሁ።